ክረምት በጎ ፈቃድ አገልግሎት ለ20 ሚሊዮን ዜጎች ነፃ የጤና አገልግሎት እንደሚሰጥ የጤና ሚኒስቴር ዶክተር መቅደስ ዳባ ተናገሩ። የጤና ሚኒስቴር የዘንድሮውን ሀገር አቀፍ የክረምት በጎ ፈቃድ የጤና አገልግሎት መርሃ ግብር በሸገር ሲቲ ዳለቲ ማረሚያ ቤት ውስጥ በይፋ አስጀምረዋል። ሰለሞን አሰፌ ተጨማሪ አለው። የክረምት የበጎ ፈቃድ አገልግሎት መርሃ ግብር የጤና ሚኒስቴር በይፋ አስጀምሯል። በኦሮሚያ ክልል በሸገር ሲቲ ከተማ በሰበታ ክፍለ ከተማ በዳለቲ ማረሚያ ቤት በይፋ የተጀመረው የክረምት የበጎ ፈቃድ አገልግሎት ዜጎች የጤና አገልግሎት ተጠቃሚ የሚሆኑበት እድል ስለመፈጠሩም መርሃ ግብሩን በይፋ ያስጀመሩት የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። በዚህ የክረምት ወራት በጋራ እንድንሆን በጋራ እንድንሰራ በሀገራችን በሁሉም ቦታዎች በሁሉም የጤና ተቋሞቻችን ተደራሽ በሆኑበት ቦታዎች ውስጥ በሙሉ ያሉ የጤና ባለሙያዎቻችን የጤና አመራሮቻችን በተለይ በማረሚያ ቤቶች የአሁኑ ዓመት ሰፊ ስራ የምንሰራበት ይሆናል። በትምህርት ተቋማት እንዲሁም ደግሞ ሁሉ ጊዜ በክረምት የምናደርጋቸው አገልግሎቶች ተጨማሪ ሆነው ወደ የጤና አገልግሎታችንን ስር ድረስ የምንዘራበት እንደገና የምንመለከትበት ሲስተም የምንዘረጋበት የአንድ ጊዜ ዙር የቤት ስራ ሳይሆን ሲስተም ዘርግተን የምንወጣበት እንዲሆን አደራ ይህን በዚሁ ማስተላለፍ ፈልጋለሁ። በክረምት የበጎ ፈቃድ አገልግሎት በርካታ ስራዎችን መስራቱን የተናገሩት የጤና ሚኒስትሯ ዶክተር መቅደስ ዳባ በተለይም በአረንጓዴ አሻራ በበጎ ፈቃድ ስራዎችና በወጪ ቆጣቢ አገልግሎቶች ዘርፍም በርካታ ውጤታማ ስራዎች ስለመሰራቱ ነው በመርሃ ግብሩ ላይ የተናገሩት። የክረምት በጎ ፈቃድን ጠብቆ የጤና ሚኒስቴር ከተጠሪ ተቋማት ከሁሉም የክልል ጤና ቢሮዎች ከሁሉም የግል እና የመንግስት ሌሎችም ግብረሰናይ ድርጅቶች ጋር አብሮ በጋራ በመስራት በእነዚህ ዓመታት ውስጥ ባለፈው ብቻ ለምሳሌ ከ11 ሚሊዮን በላይ የሚሆኑ ችግኞችን በጋራ ተክለናል። ከ325 ዝቅተኛ ገቢ ያላቸው ዜጎቻችን ተጠቃሚ የሚሆኑበትን መንገድ ፈጥረናል። 65 የሚሆኑ መኖሪያ ቤቶችን በጋራ ገንብተናል። ከ1600 በላይ የሚሆኑ ዜጎቻችን የትምህርት ቁሳቁሶች እንዲያገኙ ማድረግ ችለናል። ከዛ በተጨማሪ ከ3 ሚሊዮን በላይ የሚሆኑ ዜጎቻችን ነፃ የሆነ የጤና አገልግሎት እንዲያገኙ ተደርጓል። ይሄ ከ2011 እስከ 2015 ብቻ የተሰራው ነው ማሳያል። በመርሃ ግብሩ ላይ የተገኙት የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በዶ የጤና ሚኒስቴር ባለፉት ጊዜያት ያከናወናቸው ስራዎች እንደ ሀገር ውጤታማ ናቸው። ሁሉም ህብረተሰብ የጤና አገልግሎት ተደራሽ እንዲሆን እየተደረገ ያለው ስራ ተጠናክሮ መቀጠል ያለበትና ሁላችንም ልንደግፉ የሚገባ ስራ ነው ሲሉ ነበር ሀሳባቸውን በመድረኩ ላይ የገለጹት። ሁሉም ክልል ሁለቱም ከተማ መስተዳድር ለመድረስ ሁሉም ማህበረሰብ ክፍል ጋር ለመድረስ እያደረጉ ያለው ጥረት ኢትዮጵያ ለሌሎች አፍሪካ ሀገራት ልክ እንደ ስንዴው ልክ እንደ አረንጓዴ አሻራው ስራ ሀቡና እንድታገለግል ማዕከሉና እንድታገለግል እያደረጉት ያለው ጥረት በጣም ልብ የሚያሞቅና ቀና አድርገን እንድንሄድ የሰው ልጅ ሳይወድቅ ህይወትን ለማስቀጠል ያሰብነውን ብልጽግና እውን ለማድረግ ጤና ላይ መስራት ያለብንን ነገር ሁሉ ለመስራት እንደ ሀገርም እንደ ክልልም የሚበጀተው በጀት የሚሰራው ስራ ከሁሉ ሴክተር በላይ ትኩረት ተሰጥቶት እየተሰራበት ያለ ነው። ይሄን የበለጠ መናጠናክር መሆኑን ማንሳት ፈልጋለሁ።